ሮሜ መጽሐፍን ታወጡና ሮሜ መጽሐፍ ምዕራፍ 6 ቁጥር 23 እንደዚህ ይነበባል። በጌታ ስም አነባለሁ። የኃጢአት ደሞዝ ሞት ነውና የእግዚአብሔር ጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። ለመታዘዝ ሮሜ 6:16 ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡት ለእርሱ ለምትታዘዙለት ባሪያዎች እንደሆናችሁ አታውቁም ምን? ወይም ለሞት የኃጢአት ባሪያዎች ወይም ለጽድቅ የመታዘዝ ባሪያዎች ናችሁ። ጌታ ይባርካችሁ። አረፍ በሉ። ዛሬ እዚህ ጋር ስለ ድነት የተወሰነ ነገር እናገራለሁ። የሰው ሁለንተና የሚመሰረተው በድነት ላይ ነው። ድነት ማለት ድህነት ማለት አይደለም፣ መዳን ማለት ነው። ወይም በእንግሊዘኛው ሳልቬሽን ማለት ነው። ድነት መዳንን የሚያነሳ ነው። ወደዚህ ትምህርቴ ከመምጣቴ በፊት ስለዚህ ትምህርት መነሻ ሳስብ ስለ ሉዓላዊነት ወይም ደግሞ ስለ ስልጣን አስብ ነበር። ዓለም ላይ ያለው ትልቁ ስልጣን ትራምፕ እጅ የለም። ሩሲያ እጅ፣ ራሻ እጅ፣ ፑቲን እጅ አይደለም ያለው፣ ወይንም ደግሞ ቻይኖች እጅ አይደለም ያለው። ብቸኛ ባለስልጣን የእግዚአብሔር ቃል ነው። ምን ነው? በደንብ አሜን በሏ። እግዚአብሔር ቃል ማለት እግዚአብሔር እጅ ነው ያለው። ስለዚህ የበላይ የሆነ ነገር ቢኖር ከእግዚአብሔር ቃል አይበልጥም። ትልቅ ነገር ቢኖር ከእግዚአብሔር አይበልጥም። ብቸኛ ሉዓላዊና ብቸኛ በእኛ በለመድነው ቃል ፈላጭ ቆራጭ የእግዚአብሔር ቃል ነው። የእግዚአብሔር ቃል ያጸደቀውን ማንም ሊከለክል ሊኮንነው አይችልም። እግዚአብሔር ቃል የተቀበለውን ማንም ሊያስወጣው አይችልም። የእግዚአብሔር ቃል እለፍ ያለውን ሰው ማስቆም አይቻልም። የእግዚአብሔር ቃል ከፊቱ የቀደመለትን ሰው ኬላ ዘግተህ ልታስቆመው አትችልም። ተፈጥሮ ተስማምተው ሁሉ ቀን በስተምስራቅ የምትወጣው ፀሐይ፣ በስተምዕራብ የምትገባው ፀሐይ ለዚህ ሰው አላበራም ብትል እግዚአብሔር ብርሃኑ ነው። የእግዚአብሔር ቃል ጋራ መጣረስ ከግድግዳ ጋራ እንደመጋጨት ይቆጠራል። በዚህ መንፈስ ውስጥ እነዚህ ነጥቦች ዛሬ እንመለከታለን። ድነት ወይንም ደግሞ መዳን። ድነት ከኃጢአት ባርነት ነፃ መውጣት፣ ከእግዚአብሔር ጋር መታረቅና ቤተሰባዊ ህብረትን ማድረግ ነው። የዳነ ሰው በህይወቱ ላይ ከሚታዩበት የመጀመሪያ ምልክቶች መካከል አንደኛው ይልና ከኃጢአት ባርነት ነፃ ይወጣ ነው። የዳነ ሰው ምንድን ነው ሲባል ድነት ምንድን ነው? ድነት ምንድን ነው ሲባል የመጀመሪያው ከኃጢአት ባርነት ነፃ መውጣት። በምድር ላይ በጣም ከባድ ማንም ሊገላግላችሁ የማይችለው የኃጢአት ባርነት ነው። የሰው ባርነት በሰው ነፃነት ሊተካ ይችላል። ያዘንላችሁ ሰው ነፃ ሊያወጣች። የኃጢአት ባርነት ግን የውርስ ስለሆነ ነፃ መውጣት አይቻልም። የኃጢአት ባርነት ደግሞ የጊዜ ጉዳይ እንጂ የሰው ባሪያም ያደርጋል። ሰው ፊት ይጥላል፣ ሰው እጅ ላይ ይጥላል፣ ሀገር ላይ ይጥላል፣ ማታውቁት ሰው ላይ ይጥላል። ለኃጢአት ባሪያ የሆነ ሰው ለሰው አለመሆን አይችልም። በሰው እጅ አለመውደቅ አይችልም። በሰው አለመረገጥም አይችልም። የበታች አለመሆን አይችልም። የዳነ ሰው ግን የመጀመሪያ በህይወቱ ላይ ኤክሰርሳይዝ የሚያደርገው ከኃጢአት ባርነት ነፃ መውጣት ነው። ትናንት ሲገዛ የነበረው የግዱህን አስጠምዝዞ ክፋት ውስጥ ያስገባ የነበረው
በመዳነ ምክንያት ባንተ ላይ ስልጣንና አቅም የለውም። ምን ሆነሃል? ነፃ ወጣሃል። በማ በኩል እመጣበታል። ሁለተኛ ነፃ መውጣት። ሁለተኛ ነፃ ወጥቻለሁ የሚለው ሰው የሚከተለው ቴስቲሞኒ አለ። ከእግዚአብሔር ጋር መታረቅ። ሁለት ሰዎች ቢጣሉ ሁለቱን ሰዎች ለመሸምገል በመካከል የሚቆም ሌላ ሰው ያስፈልጋል። አንተም ተው፣ አንተም ጥፋት ነው፣ አንተም ይቅርታ ጠይቅ፣ አንተም ይሄን በደልህን አንሳ ለማለት የሁለቱን እሳቤ ሊያግባባ የሚችል መካከለኛ መኖር አለበት። ከእግዚአብሔር ጋር ለመታረቅ ብቸኛ መካከለኛ ሆኖ የመጣው ኢየሱስ ክርስቶስ ነው። ስለዚህ ከእግዚአብሔር ጋር መታረቅና ከእግዚአብሔር ጋር የተታረቀ ሰው ደግሞ ምልክት አለው። እኔና ሰላም ተጣልተን ከታረቀን ምልክት አለው። ምልክቱ ምንድነው? ቤተሰባዊ ህብረት። ሰላምታችንን እንቀጥላለን፣ ኮሚኒኬሽናችንን እንቀጥላለን፣ እንደቀደመው እንቀጥላለን። ከኃጢአት ባርነት ነፃ ወጥቼ ከእግዚአብሔር ጋር ታርቄያለሁ፣ ግን ቤተሰባዊ ህብረት የለኝም ማለት አይቻልም። አባት ከልጁ ጋር፣ ልጅም ከአባቱ ጋር በጊዜውም ያለ ጊዜውም በማንም ይሉንታ ባልተሰጠበት ሁኔታ ኮሚኒኬት ያደርጋል። የትኛውም ልጅ የእናቱን ድምፅ የአባቱን ድምፅ እንደሚፈልግ፣ የትኛውም አባት የልጆቹን ድምፅ እንደሚፈልግ ጤነኛ የሆነ ቤተሰባዊ ህብረት ማድረግ ግድ የሚል ነው። ለምን? ከኃጢአት ባርነት ነፃ ስለወጣን። ለምን? ከእግዚአብሔር ጋር ስለታረቀን። ምልክቱ ምንድን ነው? ቤተሰባዊ ህብረት። እማይናፍቅ አባት እኮ አባት አይደለም። እማትናፍቅሽ እናትሽ ረስተሻታል። ቤተሰባዊ ህብረት እግዚአብሔር ያስቀመጠበት ቅመም አለ። ከሌላ ሰው የተለየ እናት እንድትወድ የሚያደርግ፣ ከሌላ ሰው የተለየ ወንድም እንድትወድ የሚያደርግ፣ ከሌላ ሰው የተለየ አባት እንድትወድ የሚያደርግ የዳነ ሰው ምልክት ነው። ወንድሜ ነው ብለህ የወንድም ፍቅር ከሌለሽ፣ አባቴ ነው ብለህ የአባት ፍቅር ከሌለህ ዲኤንኤው ቼክ መደረግ መቻል አለበት። ድነትህ ማለት ነው። ደህንነትህ ቼክ መደረግ መቻል አለበት። ማንኛውም የዳነ ሰው፣ ከኃጢአት ባርነት ነፃ ያወጣ ሰው፣ ከእግዚአብሔር ጋር የተታረቀ ሰው ጤነኛ ህብረት አለው። አባቱ ይናፍቀዋል። ጠዋት ተንበርክኮ ከሰዓት ተንበርክኮ እየሄደ ሊሆን ይችላል፣ ተኝቶ ሊሆን ይችላል፣ እየሰራ ሊሆን ይችላል። ኮኔክሽን አለው፣ ህብረት አለው። አባ ብለን የምንጣራበትን የልጅነት ስልጣን አዘሴም ታይም ኃላፊነት፣ ፖዚሽን በሉት፣ ስልጣን በሉት ተሰጥቶናል። እኔ የዳኑ ሰዎች፣ ከኃጢአት ባርነት ነፃ ያወጡ ሰዎች፣ ከእግዚአብሔር ጋር የታረቁ ሰዎች ህብረት ከሌላቸው ከዚህም እንደዚህም ትክክል አይሆንም፣ ከዚህም ወደዚህም ትክክል አይሆንም። እያስመሰሉ ነው ያሉት። እግዚአብሔር የማይናፍቀው ጸሎት የማይናፍቀው ከእግዚአብሔር ጋር በምን እንደምንገናኘው ህብረት የምናደርገው በመንፈስ ቅዱስ አማካኝነት እንዴት አድርገን እየጸለይን እያወራን በመዝሙር በስብከት ተንበርክከን ለእያንዳንዱ ጉዳዮቻችን በእኛ ህይወት ላይ የበላይ እግዚአብሔር እንደሆነ በመናገር ላጋጠሙን ችግሮች የእግዚአብሔርን ትልቅነት የምናወራበት ተመርቆ የተሰጠን ብቸኛ መንገድ የእግዚአብሔር ቤተሰባዊነት ነው። አንዳንድ መንገዶች ተሰርተው ካለቁ በኋላ ትልልቅ ሰዎች መጥተው ሪቫን ቆርጦ ይመርቃሉ። ከዛ በኋላ ማንም ይሄድበታል። ከኃጢአት ባርነት በክርስቶስ ኢየሱስ ነፃ ከወጣን በኋላ ከእግዚአብሔር ጋር ካስታረቀን በኋላ ጸጋ ሰጥቶን ከእግዚአብሔር ጋር ቤተሰባዊ ህብረት ሰጥቶናል። እግዚአብሔር ደግሞ መጀመሪያ እንደነገርኳችሁ የሁሉ ባለስልጣን ነው። ለምሳሌ እግዚአብሔር ጋር በምን ታወራለህ? በእግዚአብሔር ቃል ሰዎች ቁርስ ተነስተው እንደሚበሉ አስታውሰው ምሳቸውን እንደሚደግሙ አረፋፍደው ማኪያቶ ጠጥተው ራታቸውን በልተው እንደሚተኙ ለስጋቸው ይሄን ካላደረጉ እንደሚታመሙ እንደሚደክሙ አክቲቭ እንደማይሆኑ ሁሉ ቤተሰባዊ ህብረት ከእግዚአብሔር ቃል ጋር የማይኖረው ሰው የደከመ ነው የሚሆነው። ኃይሉን ማውጣት አይችልም። ሊያገኘው የሚገባው ቦታ ላይ ሳያገኝ እድሜው ይደክማል። እንደዛ አይደል? አንተ አረጀህ እንጂ እኮ የሚወረስ ገና ነው አሉ። አልበላህም፣ አልጠጣህም እግዚአብሔር ቃል። ለዚህ ነው እኮ መልአኩ መጥቶ ኤልያስን ነካ አደረገውና የሰማይ እንጎቻ ዛሬ መልአክ ምግብ ነው የምትበላው ብላ ጠጣ አለውና ተኛ አለው። እንዴ ተነስና መንገድ ሩቅ ነው አለው። ይህ እግዚአብሔር ቃል ጋራ ቤተሰባዊ ህብረት የዳነ ሰው ውጤት ነው። ድኛለው ካልክ መንፈስን ቼክ ካደረግ ለእግዚአብሔር ቃል አፒታይት ከሌለ
ፈንጂ እንደረገጠ ወታደር ትቆጠራል። ፈንጂ የረገጠ ወታደር የጊዜ ጉዳይ ነው። ከተንቀሳቀሰ ፈንጂው ምን ይላል? ይፈነዳል። ከዛ በኋላ እግር ያገኛል? አያገኝም። ስለዚህ ዓለም ደግሞ በክፋት ተወጥራለች የሚለው የእግዚአብሔር ቃል በፈንጂ ተወጥራለች። ፈንጂ ደግሞ የተለያየ ነው። ቴኒቲ አለ፣ ፖምዝ አለ። ምን ማለት ነው? ቴኒቲ አፈር የሚለብስ ነው። አታየውም። እነዚህም ብለን የምትሄደው ቃ ሲል ብቻ ነው የምትሰማው። ካላቃቀውስ ይፈነዳል። እንደረገጥከው ማድረግ ያለብህ ምንድን ነው? ፈንጂ አምካኝ ጠርተን የሚያነሳል። ፈንጂ አምካኝ ደግሞ የእግዚአብሔር ቃል ነው። እንደረገጥከው ቆመህ አንብብ። እንደቀረን በምህረት ዘዴ ያለው እሱ ከሚፈነዳ ፈንጂ ያድንሃል። ይኸውልህ ጠላት ቴኒቲ ብቻ አይደለም ያለው፣ ፖምዝ አለው። ፖምዝ ማለት እንደዚህ አይነት ነገር ነው። እዚህ ዳርና በቀጭን ሽቦ ይታሰራል። ብልጥ ጴንጤ ያለ አልፎ የሚጸልይ ማለት አልፎ ምን ማለት ነው? ገመዱን ያየዋል። ይሄኛው ቴኒቲ ምንም በቃ ድኖ ህይወት አልባ የሆነ ሰው ማለት ነው። ዝም ብሎ የሚሄድ ሰው በቃ ከዛ ከፈነዳ በኋላ ነው ወይ ጌታ ሆይ ምናምን ብሎ የሚማረው። አንዳንድ አራጴ ጴንጤዎች አሉ። አራዳ ጴንጤ ማለት ነው። በሳምንት አንዴ ቸርች አይቀሩም። ሊያልቅ ሲል ይወጣሉ። እዛም ናቸው እዚህም ናቸው። የት እንዳሉ ማታቋቸው የሆነ አላቸው መረጃ። ድነናል ይላሉ። ፖምዙን ያዩትና ብለው በእነሱ ቤት ማምለጣቸው ነው። ቀስ ብለው ፖምዙን ያልፉታል። ግን ሰይጣን ካንተ በላይ ስማርት ነው። እሱን አለፍ ስትል ከዚህኛው ቀጥሎ ቴኒት ያስቀምጣል። የቀን ጉዳይ ነው። ብዙ ሰዎች በመንፈሳዊ ዓይን አሁን በመነጽር ቢታዩ ያልተቦደሱበት ቦታ የለም። የሆነ ሰይጣን መጥቷቸዋል። ወይ የሆነ እጃቸው ላይ ጠባሳ አለ፣ ወይ እግራቸው ላይ ጠባሳ አለ። የሆነ ሰው ጠባሳ መጥቷቸዋል። የሆነ ሰው ክዷቸዋል። የሆነ ሰው አሳዝኗቸዋል። ከዚህ ሁሉ ማምለጫ መንገድ ከእግዚአብሔር ጋር ስለታረቅ ጤነኛ ቤተሰባዊ ህብረት መመስረት። ስትመሰርት ምን ይሆናል? የመጀመሪያው እኔ ይልና በለመለመ መስክ ምን አረጋለሁ? አራለሁ። ከዛስ ትጠማለህ፣ ውሃ ይጠማሃል፣ በምንጭ ውሃ። ከዛስ በረከት ላይ አኖርሃለሁ ይላል። ማንም አባት ለልጁ ክፉ እንዳልሆነ ሁሉ ለልጆቹ የሚያስፈልጋቸውን አቅራቢ እንደሆነ ጤነኛ አባት ሁሉ እናንተ ክፉዎች ሆናችሁ ሳላችሁ ከክፋታችሁ ተነስታችሁ ለልጆቻችሁ መልካም ማድረግ ከቻላችሁ፣ እኔ ደግሞ ይላል ከደግነቴ ነው ጥሩ ማረጋው፣ አንተ ግን ከክፋት ነው ለልጅ ጥሩ ያረጋው። የዳነ ሰው ይሄ ይመስል። ሁለተኛው ሰው ከኃጢአት ባርነት በጣም እዚህ ጋር ከሰይጣን አገዛዝ ነፃ የሚወጣው በማ በኩል ነው? በሉታ በማ በኩል ነው? ከኃጢአት ባርነት ከሰይጣን አገዛዝ ነፃ ማውጣት የሚችሉ መላእክቶች ቢኖሩ ኖሮ በጣም በቅድሚያ የምንጠቀመው እዚህ ያለን ሰዎች ነበር። ማርያም ብትችል ኖሮ ቀድመን ነበር ነው። ገብርኤል ቢችል ኖሮ፣ ሌሎች መላእክቶች ከኃጢአት ባርነት ከሰይጣን አገዛዝ እኛን ማላቀቅ ማንዴት ቢኖራቸው፣ ኃላፊነት ቢኖራቸው፣ ስልጣን ቢኖራቸው ኖሮ እንጠቀምበት ነበር። ግን አይችሉም ብዬ በደፈናል ነገር አልችልም። ከኃጢአት ባርነት ነፃ ማውጣት የማይችሉበት የመጀመሪያው ምክንያት ሰው ስላልሆኑ፣ እንደ ሰው መፈተን ስለማይችሉ። መላእክት እንደ ሰው መፈተን አይችሉም። ጌታ ኢየሱስ ክርስቶስ ግን ከኃጢአት ባርነት ነፃ የሚያወጣን ልክ እንደኛ ምን ሆኖ መጥቷል? ሰው ሆኖ መጥቷል። ያቀዋል። ከኃጢአት በስተቀር አንዳች አልተገኘበትም። ኃጢአት የምናደርግበትን ሲድ ግን ያቀዋል። የኃጢአትን ጉልበት ግን ያቀዋል። ለምን? ተፈትኗላ። ሉቃስ ወንጌል ምዕራፍ 4 ተፈትኗል። አንተ ተፈትነ የወደቀውን ተመሳሳይ ፈተና ተፈትኗል፣ አሸነፈ እንጂ።
ለዚህ ነው በኃጢአታችን የሚራራልን ታማኝ ሊቀ ካህን አለን። ነፃ የሚያወጣን በኃጢአት የተፈተነ ኃጢአትን ያሸነፈ ነው። መልአክ በኃጢአት ተፈትኖ አንድ ጊዜ ተፈትኖ ወድቋል። ከዛ በኋላ አልተፈተነም። መፈተን አይችሉም። ወይንም ደግሞ ትዝ ይላችኋል የእግዚአብሔር ክብር ሸፋኝ የነበረው ኪሩብ የሚያብለጨልጨው ሰይጣን ማለት ትክክለኛ ትርጉሙ በግራችን ላይ ቆንጆ ማለት ነው። እሺ ከመላእክት አለቃ በጣም ትልቅ ስለነበረ እንደ እግዚአብሔር መሆን ስላማረው እኔ እግዚአብሔር ነኝ ሲላቸው ያመኑት አብረውት ወደቁ ይላል መላእክቶች። እግዚአብሔር ቤተሰቦች ኃጢአት የሰይጣን ተገዢ ያደርገናል። በማርያም የማናምነው ለምንድን ነው? እንደኛ ሰው ስለሆነች በኃጢአት ስለምትያዝ ፍጽምና ውስጥ መኖር ስለማትችል ፍጽምና ውስጥ መቀጠል ስለማትችል እንደ ሰው ኖራ ስላለፈች በክርስቶስ ኢየሱስ በማመን የዘላለምን ሕይወት ስለተቀበለች የዓለምን መድኃኒት በእጇ ላይ ስላታቀፈች እንደኛ እንደ አንዱ መጽሐፍ እንደሚላት በዛ ልክ እንላታለን። ብጽዕት ናት፣ ከሴቶች የተለየች ናት፣ በእግዚአብሔር የተመረጠች ናት። አምላክ ግን አይደለችም። ማስታረቅ የሚችለው ነፃ ማውጣት የሚችለው በሰው ቦታ የሆነው ነው። እሱም ክርስቶስ ነው። ነፃ የሚያወጣው ክርስቶስ ነው። በምን? በኃጢአተኛው ሰው ምን ምትክ። አንድ ጥያቄ ልጠይቃችሁ። እዚህ ቤት በዘፍጥረት ምዕራፍ 2 ቁጥር 28 ላይ አትብላ የተባለውን ዛፍ የበላ ሰው አለ? የበላ ሰው በልታል? ማን የበላው? አዳም በመብላቱ ሁላችን ላይ ተቆጠረብን አልተቆጠረብንም? በልታችኋል ተባልን። ማ በመብላቱ? ሔዋን በመብላቷ ሁሉም ሴቶች ላይ ተቆጥሮ አልተቆጠረም? ልክ እንደዚህ ሁሉ ክርስቶስ ኢየሱስ በመስቀል ላይ ስለ ሰው ልጆች ቤዛ ሆኖ ጽድቅ ሆኖ በማመናችን ይቆጠርልናል። ኃጢአት ከተቆጠረልን ጽድቅም ይቆጠርልሃል። ጻፈው። ጽድቄ ተቆጥሮልኝ ነው በሉላችሁ ጻፉ። እንዴት ነው ግን ይሄ ጽድቅ የሚቆጠርልኝ ነው? ዛሬ እቺ ላሳያችሁ። ጽድቅ እንዴት ይቆጠርልሃል? በሰው ምትክ በመስቀል ላይ መሞቱንና መነሳቱን እቺ እንዳረሷት። እሺ በጣም የወንጌል የህይወታችሁ ቁልፍ ናት። መሞቱንና መነሳቱን በማመን ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ ሲቀበል ጽድቅ ሆኖ ይቆጠራል። ኃጢአት ሆኖ ከተቆጠረብህና በሱ ኃጢአት አንተ ሞትን ከሞትክ፣ በኃጢአት ባርነት ውስጥ ከገባ፣ አመጽ አንተ ላይ ጉልበት ካገኘ፣ ከእግዚአብሔር ጋር ካጣላ፣ የሰይጣን ተገዢ ካደረገ፣ የአዳም በደል አንተ ላይ ሰተት ብሎ እንደኋላ ቀሪ እንደተቀመጠ ፔመንት አካውንት ላይ አንተ ጋር ደርሶ ውረሰው ተብሎ ከወረስከው አባት ስቀይርም የሱ ጽድቅ ጽድቅ ይሆናል፣ ይቆጠርልኛል። አሜን። ስለዚህ የሰው ጽድቅ ምንድን ነው ሲባል የመርገም ሊታይ የሚችል ነገር አይደለም ያለው። በአዳም በኩል በሰው ፍጥረት ሁሉ ላይ ሞት ተቆጥሮበታል፣ ኃጢአት ተቆጥሮበታል። በክርስቶስ ኢየሱስ በማመን ደግሞ ለሰው ልጆች እግዚአብሔር እንዲቆጠርላቸው የሰጣቸው የመጀመሪያው ተቀባይነት ነው። ያ ደግሞ ጽድቅ ይባላል። በነገራችን ላይ ብዙ ሰዎች ጽድቅና ቅድስናን ያደበላልቁታል። ጽድቅ በነፃ የሚሰጥ ስጦታ ነው። አንተ ማትሰራው ሌላ ሰርቶት ሌላ በሰራው የተቆጠረ ነው። ቅድስና አንተ የምትፈጽመው ነው። ሰው በጽድቅ ነው የእግዚአብሔር ልጅ ሆኖ የተቆጠረለት። በቅድስናማ ቢሆን ስራ እንደገና እኮ ልትሳለም ነው፣ ሄደ መልካም በማድረግ ልትጸድቅ ነው ማለት ነው። በተሻለ ሰው የእግዚአብሔር ቤት ውስጥ እኮ የተሻለ ሰው አይደለም ያለው፣ በክርስቶስ ያመነ ነው።
ብዙ ጨዋ ሰዎች እኮ ከናንተ በህይወት የተስተካከለ ስብዕና ያላቸው ሰዎች እኮ ያልዳኑ ሰዎች ወደ መንግስተ ሰማያት የማይገቡ ሰዎች አሉ። በጥሩነት አይደለም የእግዚአብሔር ልጅ መሆን የሚቻለው፣ በክርስቶስ በማመን ነው። እግዚአብሔር የሚቀበለው ሰው ምን አይነት ሰው ነው ብላችሁ ከጠየቃችሁ በክርስቶስ ያመነ ሰው። ለምን? ጽድቅ ሆኖ ስለሚቆጠርለት። ብዙ ክርስቲያን ጥሩ የሚሆነው ለመጽደቅ ከሆነ ስቷል። እኔ ጥሩ ነገር የምሰራው እኛ ጥሩ ነገር የምንሰራው ስለ ጸደቅ ነው። የጻድቅ ሰው ህይወት ነው የሚጠበቅብን። በንጽህና ምን ኖረው ስለ ጸደቅን የእግዚአብሔር ልጆች ስለሆንን ነው። የሀብታም ሊቆሽሾ ቢሄድ አባቱን አለ የሚያሰድበው? የሀብታም ሊገርጥቶ ቢሄድ የሚበላ አባቱ አይሰጠው ማለት ነው የሚባለው? ጥሩ ሆነን የምንሄደው የጥሩ ሰው የጥሩ ቤተሰብ ልጆች ስለሆነ ነው። አባታችን እንዳናሰድብ ሲጀምር ብንቆሽሽም እኛን ነው ፐርሰናሊቲ። አባቱ ይሄን የሚያክል ነገር እያለው እሱ ምንድነው እንደዚህ የሚያልኮሰኮሰው ነው የምትባለው። አባት ትልልቅ ነገር ኖሮ ትንንሽ ኖሮ ስትኖር ስትታይ አባቱን ያሰድባል የምትባለው ፊዚካል ዓለም ላይ። ጥሩ ምን ሆነው ንጹህ ምን ሆነው ቆንጆ ምን ሆነው አባታችንን ስለምንመስል ነው፣ ስለ ዳንን ነው። እያንዳንዱ የሚኖረው የአባቱን ኑሮ ነው። እያንዳንዱ የሚያንጸባርቀው የአባቱን ነው። እኛም ደግሞ ማን እናንጸባርቃለን? የአባታችንን። አባታችን ንጹህ ነው፣ እኛም ንጹህ ነን። ንጹህ የምንሆነው ግን ንጹህ ስለሆነ እንጂ ንጹህ ከሆንም በኋላ የሱ ልጅ ልንሆን አይደለም። ግልጽ ነው አማርኛ? ያው እያስታወስኳችሁ ነው። ማን መሆንን ስታቅ ነው ኑሮህን የምታስተካክለው። ሶስተኛ ቅድም እንዳልኳችሁ በአዳም በደል ምክንያት ሰው ሁሉ ላይ የእግዚአብሔር ፍርድ የሆነው ሞት እንደመጣ እንዲሁ በኢየሱስ ክርስቶስ ጽድቅ የዘላለም ሕይወት ለሰው ሁሉ በእግዚአብሔር ጸጋ ችን መስመርበት በማጸጋ ጽድቁ የመጣው በማጸጋ ነው። የተተረፈረፈ የሚል ደግሞ ክፍል አለው ደስ የሚል የተተረፈረፈ ጸጋ አፍስሶላችኋል። የማን ልጅ ለመሆን? የእግዚአብሔር ልጅ ለመሆን ጸጋን አብዝቶ ሰጠ። ለማ? ለእግዚአብሔር ልጅ ለመሆን። አንዳንድ ጊዜ የዳን ነው በብልጠታችን የሚመስለን ሰዎች አለን። ስማርት ስለሆነ ነው ጸጋ በስቶልን። የእግዚአብሔር ጸጋ ነው የእግዚአብሔር ልጅ ያደረገሽ። ብዙ ሰዎች ጸጋ ያልበዛላቸው የእግዚአብሔር ልጅ ያልሆኑ ስንት አሉ መሰለ። ይህን ስነግር በታላቅ ደስታ ነው። በጣም ጥሩ ሰዎች ልባቸው ለህኛ ስለሆነ ብቻ መመራመር ስለሚፈልጉ ብቻ ጸጋ ሳይበዛላቸው ስንቶቹ መሰለ በከርሰ ምድር ውስጥ የቀሩት። አንተ ግን የእግዚአብሔር ጸጋ ስለበዛልህ በአዳም በኩል ያለው ሞት አንተ ላይ ጉልበት ሳያገኝ በክርስቶስ በኩል ያለው ጽድቅ በአንተ ላይ ተቆጥሮ በእግዚአብሔር ቤት ውስጥ እግዚአብሔርን እንድሰማ ሆኖልሃል። ከዚህ የበለጠ እልልታ ጭብጨባ አለን? ከዚህ የበለጠ ደስታ አለን? ከዚህ የበለጠ እኮ ክብር የለም። ከዚህ የበለጠ እኮ ትንቢት የለም። የእግዚአብሔር ልጅ እኮ መሆን ከአገልጋይነት ይበልጣል። ከፓስተርነት፣ ከነብይነት፣ ከየትኛውም ነገር እኮ ይበልጣል። አገር አለን ደግሞ እንሄዳለን አባታችን ጋር። ከተማ አለ የደመቀ ብርሃን ያለበት ረፍት ያለበት በጉጋ እንሄዳለን። ክብር ለጌታ ይሁን። አንድ ሰው የእግዚአብሔር ልጅ ነኝ የሚል ጮሆ አሜን ይበለኝ። አሸናፊ እንድትሆን የእግዚአብሔር ልጅ ትሆናለህ። አጋጥሟችሁ እንደሆነ አላውቅም። ያቶ ከሌ ልጅ ነው ሰውየው፣ አባትየው ትልቅ ፖዚሽን ላይ ካለ ያቶ ከሌ ልጅ ነው ከተባለ በሰላም ነው የሚገባው። ልጁ እኮ በሰራው ስራ አይደለም፣ በአባቱ። እግዚአብሔር በክርስቶስ ኢየሱስ ለሰው ሁሉ ያዘጋጀው ድነት በክርስቶስ በኩል ተገኝቷል። ይህንን ነግሬያችሁ ጸልየን እንጨርሳለን። የምጽፉ ሰዎች እዚህ ጋር የጸጋ መሰረታዊ ትርጉም ብላችሁ ጻፉ።
በተለይ አገልጋይ ስትሆን ይሄንን ካላወቅ ህይወትህ አንተ ራስን አቢዩዝ አድርገህ ሰዎችን አቢዩዝ ታደርጋለህ። ለማገልገል አሁን የምነግራችሁ ትርጉም ያስፈልጋችሁ። ራሳችሁንም ታድናላችሁ፣ በትምህርታችሁ ሌላውን ሰውንም ታድናላችሁ። ጸጋን እንደፈለጋችሁ አተረጉሙትም። የጸጋ ትክክለኛ ትርጉም ሲገባ የአገልግሎት ጤነኛነት ይቀጥላል። ይሄ ትርጉም ያልገባው ስንት ነብይ ያለ መሰላችሁ ኢትዮጵያ ውስጥ? አንድ ሲናገር ሰምቻለሁ። እዚህ ሀገር ታዋቂ ለመሆን ማህይም መሆን የሚጠበቅብህ አለ። እሱም ከተባለ ደግሞ ነብይ ነው አለ። የቀደሙት ነቢያቶች የተማሩ ናቸው። ሕግን የሚያወጡት ነቢያቶች ናቸው። እግዚአብሔርን ቃል የሚያስተምሩት ነቢያቶች ናቸው። ምክንያቱም በእግዚአብሔር ስም ስለሚናገሩ። ይሄ እውነት ሲገባ ሰዎች የተፈጠሩለትን ትክክለኛ ዓላማ አግኝተው ለተፈጠሩለት ዓላማ ኖረው የማይጸጸቱበትን ህይወት ኖረው አክሊል እንዲያገኙ በር ትሆናል። ይሄን ካላደረክስ ሰዎች የተፈጠሩለትን ዓላማ ስተው ላልተፈጠሩለት ህይወት ኖረው ምናልባት የሚታይ ነገር ልሰጣቸው ትችላለህ፣ ሊያገኙ ይችላሉ። ግን በሰማይ ነጫጭባ ሆኖ ነው የሚያገኛቸው። ሰማይ የሚያጨበጭብልህ አሁንም ነገር ሆነ ሲገባ ብቻ። ለምን ይመስልሃል? የምወደው ልጅ እሱ ነው፣ እሱን ስሙት ተብሎ ይሰሙ 12 ሰው ነው ያገለግለው። ለምን ይመስላል? በሰማይና በምድር ስልጣን ሁሉ ለስሙ የተሰጠው 12 ሰው ነው ያገለግለው። ለምን ይመስልሃል? ሁሉን ከእግሩ በታች ያስገዛለት። የጸጋ ትክክለኛ ትርጉም ስለገባው እኮ ነው። ምን ማድረግ እንዳለበት አውቆ ያንን አድርጎ ስላለፈ ነው። አንደኛ የጸጋ መሰረታዊ ትርጉም በሰው ጥረትና መልካም ስራ የማይገኝ ከእግዚአብሔር በነፃ የሚሰጥ ተቀባይነት ነው። በሰው ጥረትና መልካም ስራ የማይገኝ ከእግዚአብሔር በነፃ የሚሰጥ ተቀባይነት ነው። ሮሜ 3:24 በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ጸድቃችኋል። በክርስቶስ በኩል በሚገኝ ቤዛነት፣ ቤዛ የምትለውን አመስምሩባት። እሺ፣ ቤዛነት ነፃነት፣ እንዲያው ቤዛነት ቤዛችን በሆነው በኩል እንዲያው በጸጋው ጸድቃችኋል። በሰው ጥረት መልካም ስራ ምን ማለት ነው? የገላትያ ትልቁ ውድቀት የጸጋን ጉልበት አለማወቅ ነው። በክርስቶስ ድናለች፣ የእግዚአብሔር ጸጋ ተቀብላለች። አዘሴም ታይም ደግሞ ለመጽደቅና ለመኖር ስራ ያስፈልገኛል ብላ አምናለች። በህይወት ዘመናችሁ ሁሉ እንደ መርህ ልትጠቀሙበት የሚገባ ዋናና ትልቁ ነገር ፊዚካል ዓለም ላይ የምታገኙትም ስፒሪቹዋል ዓለም ላይ አክሰስ የምታደርጉት የትኛውም ነገር ተጠቅልሎ በጸጋው ውስጥ ካልገባ ህይወታችሁ አንዴ በጸጋ አንዴ በስራ ይሆናል፣ አንዴ በድካም አንዴ በጸሎት ይሆናል። ሁሉ ነገር የሚጀምረው ከመንፈሳዊ ነው። ሁሉ ነገር የሚቀጥለው በመንፈሳዊ ነው። ሁሉ ነገር የሚገባደደው በመንፈሳዊ ነው። እኔ መስራትም መንፈሳዊ ነው ብዬ ነው የማምነው። ስራ መስራት መንፈሳዊ ነው። ኑሮ ሁሉ ምንድነው? መንፈሳዊ። አገልግሎት ሁሉ ምንድነው? የምታረጉትን ሁሉ ለእግዚአብሔር አብ ክብር መንፈሳዊ ካልሆነ አደጋው ከባድ ነው። በጣም ከባድ ነው። መንፈሳዊነት ቸርች ብቻ አይደለም። መንፈሳዊነት ለቸርች ብቻ የሚጠቅም አይደለም። በሁሉ ቦታ የስኬቶቻችሁ ምንጭ ሁሉ የእግዚአብሔር ጸጋን ፊተኛ ካላረጋችሁ አደጋ ውስጥ ናችሁ። ለትምህርታችሁ የእግዚአብሔር ጸጋ አሜን በሏ። ለስራችሁ የእግዚአብሔር ጸጋ፣ ለሪሌሽንሺፓችሁ የእግዚአብሔር ጸጋ፣
ለምትነግዱት ቦታ የእግዚአብሔር ጸጋ እኔ በቃ መኑኝ ይሰራል። እሺ ስራህ ላይ ይሰራል። አሜን በል። እዚህ ብቻ አይደለም፣ ለአጋንንት ብቻ አይደለም። አርብ እዚህ አጋንንት ሳስወጣ አይታችኋል። ለአጋንንት አይደለም እግዚአብሔር ጸጋ የሚሰራው፣ ስራ ቦታ የሚሰራ። ኮምፕሮማይዝ አናርገው። ያ ሲሆን ፊዚካሊ ጤነኛ ትሆናላችሁ። በአንድ አካል ላይ ቦርጭ ብቻ ቢያድግ ሰውየው እኮ ቀ ነው የሚሆነው። ቀ ማለት ነው። አስበዋል። በአንድ ፊዚካል ላይ ጭንቅላት ብቻ ቢያድግ ኤሊፖፕ እኮ ነው የሚሆነው ሰውየው። አካል ጤነኛ የሚሆነው ሁሉም ነገር ምን ሲል ነው? መንፈሳዊ ሰው የሚባለው እዚህም እዛም ነው። እዚህም ነው፣ እዛም ነው፣ እዛም ነው፣ እዛም ነው። ሁሉ ቦታ ነው። ምን መንፈሳዊ ሰው ምን የእግዚአብሔር ጸጋ ተጠቀሙበት። እግዚአብሔርን ጸጋ እዚህ አውጥተን እንደምንጠቀምበት ሁሉ ስራ ቦታ ምን ያደርጋል? ይሰራል። ተጠቀሙበት። አንድ ሰውዬ 20 ብር ስጠኝ አለው አንዱ። ሰውዬው በጣም አዝኖ 200 ብር ሰጠው። አሁንም 200 ብር ይዞ እባክህ 20 ብር ስጠኝ አለ። 200 ብር ውስጥ 20 ብር የለም አለ የለም። 100 ብር አለ የለም። 50 ብር አለ የለም። በመዘርዘር ነው የሚገኝ። ተጠቀምበት። ብዙ ሰው 200 ብር አለ፣ 20 ብር ግን በ20 ብር ረጦት እየተንከራተተ ነው አቅማቱ። 200 ብር ውስጥ በጌታ በኢየሱስ ስም 20 ብር አለ አለ። ለምንድን ነው ይሄን ያልቻልከው ሲባል ጌታ ሆይ አቅቶኝ አለ። ለምን አቃተ? ይሄ ድፍን ሆኖበት እንጂ መዘርዘር አቅቶት እንጂ አለ። በሁሉ አቅጣጫ ሊረዳችሁ የሚችል የእግዚአብሔር ጸጋ አለ። አሜን ነው። በሁሉ ስፍራ በሁሉ ጊዜ በየትኛውም ቦታ ከናንተ ጋር ያለ የእግዚአብሔር ጸጋ አለ። በማን ጥረት ያልመጣ። ከዛ ሁሉ ቦታ ላይ ስትሽል ስታይ እኔ ከጅማ ላይ ስለሆንኩ ነው ትኛለሽ እንዴ? እኔ ከበሻሻ መጣሁ አትለኝም። እኔ ጭሮ ልጅ ነኝ ልትለኝ አትችልም። እኔ እኮ እዚህ አራዳ ፒያሳ ልኝ አትችልም። ሁሉን ያደረገ እሱ ነው። ለሱ ደግሞ ክብር ይሆን። በእግዚአብሔር ጸጋ ላይ መኖር የተቃና የህይወት ጎዳና፣ ጸጸት የሌለበት መንገድ እንድትሄድ ያደርጋል። በህይወት ዘመን ሁሉ ልትጠቀምበት የሚገባ ትልቅ እውነት ጸጋ ነው። ለዚህ ነው በእግዚአብሔር እኮ ምን እንጠይቃለን እኮ። አልቻልኩም ስትይ ጸጋ ሰጥቼ ነበርኩ ይላል። አትረፍርፌ ሰጥቼ ነበር ይላል። ለስተታችን ጥቅስ ማናገኝበት ዘመን እኮ ነው አሁን። ለውድቀቶቻችን እኮ ምክንያት ማንሰጥበት ዘመን ነው። ለምን ደካማው ብርቱ ነኝ ይበላ በማ በእግዚአብሔር ጸጋ። ለእያንዳንዱ ነገር ከፈለግን መልሳለን። ከፈለግን ምን አለ መልሳለን። በሰው ጥረትና መልካም ስራ ያልተገኘ ነው ጸጋ ማለት። ደግሞ በጣም ደስ የሚለኝ ይህን ሁሉ የሚሰራ የእግዚአብሔር ጸጋ ቤቲ በስንት ብር ነው የተሰጠሽ? በነፃ የተሰጠሽ? እርግጠኛ ነሽ? በጸሎት ብዛት ጾም ጸሎት ገብተሽ የሆነ ፓስተር እጁን እግሩን ጭኖብሽ ማን የተነበይብሽ? አየ በነፃ ነው። በነፃ የተሰጠን ደግሞ በምን ሰጣለን? አገልጋይ የመጀመሪያ ኳሊቲው የሚለካው እዛ ውስጥ ምናገለግለው ከፍቅር ተነስተን እንጂ ከጥቅም ተነስተን አይደለም። ለምን? በነፃ ስለተሰጠን። ይሄንን ሲያገለግል 12 ሰው ነው ያገለገለው። አዎ 1000 ሰው አላገለገለም። በሰማይ 2000 ካገለገለው በላይ ክብር የተገባው እሱ ከሆነ ጸጋውን በአግባቡ ሊጠቀምበት ማለት ነው። በነፃ ነው የተሰጠ። ግን በነፃ የሚያገለግሉትን አይባረኩም ብሏል? ከሰው በታች ይኖራሉ ብሏል? እግዚአብሔርን አገልግለሽ እግዚአብሔር ይረሳ ይተው አመፀኛ ነው እንዴ? ታገለግለዋለህ። እኔ ነግርሃለሁ፣ እሱ ደግሞ እንዲህ ይልሃል፣ እህልና ውሃህን ይባረከዋል።
በማ by grace of God በእግዚአብሔር ጸጋ። የእግዚአብሔር ጸጋ በነፃ መጣ እንጂ ርካሽ አይደለም። በነፃ መጣ እንጂ ርካሽ አይደለም። እግዚአብሔርን ጸጋ አታክፋፋው። ነፃ ነው ማለት ርካሽ ነው ማለት አይደለም። ልምድ አይደለም። አንዳንድ ሰዎች የእግዚአብሔር ድምጽ የሚመስላቸው የኔ እህት ካለ በኋላ ሼሬቤሬ ጋራ ባራ ብሎ የሆነ ትልልቅ ነገር ከልሳን ከተናገረ በኋላ እግዚአብሔር እንዲልሻስ የጌታ ይመጣ ይመስላታል። እንደዛ አይደለም። የእግዚአብሔር ድምጽ በእግዚአብሔር ጸጋ ነው ይመጣ። እንዴትም ይምጣ ድምጹ የጌታ ይሁን የሚለውን ብቻ ልጅ ስለሆንክ ቼክ አድርግ። ተናጋሪው ላይ ብቻ አይደለም ጸጋ ያለው አንተ ላይም አለ፣ ተቀባዩ ላይም አለ። ደግሞ ማንም ቢናገር እንደ እግዚአብሔር ቃል ይተንብይ ይላል መጽሐፍ። ትንቢት ሁሉ በእግዚአብሔር ቃል ስለሚፈተሽ እግዚአብሔርን ቃል እግዚአብሔር ጸጋ በነፃ ስለመጣ አታክፋው። ስለቻልክ እጄ ነው አትበል። ማለዳ ወጥተህ ተቃንቶልህ ከ24 መኪና 4 መኪና በሚጋጭበት ከተማ ሳትጋጭ ከመጣሽ ምርጥ መንጃ ፈቃድ እንዳለሽ ካሰብሽ ይስተሻል። ከቨር ያደረገሽ ተሽከርካሪውንም አሽከርካሪውንም የእግዚአብሔር ጸጋ ይባላል። ልጆችሽ አመቱን ሙሉ በሰላም ወጥተው አፍንጫቸው ሳይጣመም አይናቸው ሳይታወር እግራቸው ሳይሰበር በሰላም ተምሮ ከመጣ የጸሎት ጉልበት የጸሎት ህብረት ይቃል ስተሻል። የእግዚአብሔር ጸጋ ሁሉን የሚያደርግ ቁም ነገር ቦታ የሚያደርስ የተወለዱትን የማያስጨነግፍ የተጀመረውን የሚያበዛ ባንታመነው እንኳን እየታመነ የሚያስረዳን የእግዚአብሔር ጸጋ። ክርስትና በክርስቶስ በእግዚአብሔር ጸጋ ላይ ነው የተመሰረተው። ሰዎች በእግዚአብሔር ጸጋ ሲያምኑ በህይወታቸው ከሚታይባቸው የመጀመሪያው ምልክት ለእግዚአብሔር ጸጋ ሴንሲቲቭ ነው የሚሆኑት፣ ሆሊ ነው የሚሆኑት፣ ጆሮአቸው የተበሳል የሚሆኑት። አይደለም የሰውን ሐሳብና ፍቃድ ሊፈጽሙ ለራሳቸው ሐሳብና ፍቃድ እንኳን ቦታ የላቸው። ከበራርጓቸዋል። ጸጋው ተሸፍነው ነው የሚኖሩት። እግዚአብሔር እርካታ የእግዚአብሔር ጸጋ ነው። ሲያይብህ ነው ደስ የሚለው። ምን ጸጋ በሙላት ጸጋ የበዛላቸው እና የገባቸው ሰዎች የጸጋው ተጠቃሚ ናቸው። ተጠቃሚ ናቸው። የበረቱ ሰዎች ካያችሁ ከእናንተ የተለዩ አይደሉም። ጸጋውን ተጠቅመውበት ነው። እናቴ አይመስልሽም? ተጠቅመውበት ነው። ሆሊ ሆነው የኖሩ ሰዎች ካላችሁ ካያችኋቸው ተጠቅመውበት ነው። ጥረታቸው እንዳይመስላችሁ ተጠቀሙበት። ጸጋውን እግር በእግር ነው የሚጠቀሙበት። ያለ ስህተት የኖሩ ሰዎች ካየ ጸጋውን ተጠቀሙበት። በአዲስ ኪዳን መጠቀም የምትችለው በጸጋ ብቻ ነው። ጸጋውን ካልተጠቀምክ ምግብ ይዘራበኝ እንደማለት ነው። እንጀራውን ይዘህ መራብ እንደማለት ነው። ገበታ ላይ ቁጭ ብለህ እጅ ኖሮ አለመብላት እንደማለት ነው። ስራው ተሰርቶ አልቋል። በመስቀል ተፈጽሟል። ለአንድ ጊዜ በሰማይ ደሙን ይዞ ገብቷል። የስሙ ማተብ በላቸው ላይ አለ። መንፈስ ቅዱስን ሰጥቷቸዋል። ኑሮስ እንዴት ነው? ጸጋ አንድ ሰው ሰላምዬ አንድ ትልቅ ዛፍ ላይ ወጣ እና አዳለጠው። ዛፉ አዳለጠውና ወደ ታች ከላይ ዛፍ አስብ ወደ ታች እየበረረ መጥቶ መጨረሻ ላይ እንደምንም የዛፉ ምንድነች ተቀጣይለችም ያዛት። ይዟት ጌታ ሆይ አድነኝ 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 እባክህ መልአክ ላክልኝ ወይ ሰው ላክልኝ ከዚህ ላይ የሚያወርዳኝ ብሎ በጣም ረጅም ሳጮ እኔ እጁ ራሱ ደሬ መጠንከሩ የልጁ። ከዛ ጌታ ምን ቢለው ጥሩ ነው? ለቀቀው የሚል ድምጽ መጣለት። የጠበቀው ነው ታውቃለህ? መልአክ መጥቶ ልክ እንደ ስፓይደርማን ሊያረጋው ነበር የጠበቀው። የጌታ ድምጽ ግን በእግዚአብሔር ጸጋ ክብር ይሁን ለእግዚአብሔር ጸጋ በጆሮ መጣና በውስጡ ልቀቀው አለው። ልሞት ነው ልፈጠፈጥ ነው ከዚህ ላይ ልቀቀው እባክህ ልጄ እመነኝ አለው። በኋላ ደከመው።
በጸጋ ድምፅ ስላላመነ ሲለቀው ለካስ ለመሬት 1 ሳንቲም ቀርቶት ነው። ለዚህችን የደከምከው ይሄንን አለቃቀው፣ አሁንም ለቃቀው። ለዚህ መክብብ 9 ላይ እንጀራህን በውሃ ላይ ጣለው፣ ቆይተህ ተመልሰህ በመጣ ጊዜ በሉታ ታገኘዋለህ። የህይወት ውበት የእግዚአብሔር ጸጋ ይባላል። ግን ርካሽ ስላንቺ ፐርፌክሽን ለማስረዳት አትሞክሪ። ለምን መሰለሽ? ካንቺ ንግግር በላይ አንቺ ላይ ያለው ጸጋ ስላንቺ ኤክስፕሌን ያደርጋል። በነገራችን ጸጋ አይደበቅም። ጸጋ እንደ መልክ ነው። ጸጋ እንደ መልክ ነው። ብዙ ጊዜ ጸጋኛ አቢዩዝ ያደረግነው ኢትዮጵያ ውስጥ ለነቢይ ነው የሰጠነው፣ ለወንጌላዊ ነው የሰጠነው። ጸጋ የህይወት ጉዳይ ነው። የመኖር ያለመኖር ጉዳይ ነው። ህይወት የሚለካው በአገልጋዮችና በአገልግሎቱ አይደለም። ጸጋ የኑሮ ማስቀጠያ፣ የክርስቶስ መልክ መምሰያ፣ በምድር ላይ የአሸናፊነት ህይወት ለመኖር የሚረዳን አቅም ነው። ደካማው ብርቱ ነኝ ይበል በምን? ጩሁና በምን? ነጋዴው ባለጠጋ ነኝ ይበል በምን? ገበሬው ዘር ዘራለው ዘሬ ያድግልኛል ይበል በምን? እግዚአብሔር ጸጋ አክኖሌጅ አርጉት። እሺ ኤቭሪዌር ኤቭሪ ታይም ኤቭሪ ፕሌስ አክኖሌጅ አርጉት። እውቅና ስጠው። ለማ ለጸጋ አንድ ጊዜ እግዚአብሔር ጋር 3 ጊዜ ጸለይኩ። ጌታ ሆይ ይሄን ከኔ ቁረት ብያለሁ። ሐዋርያው ቅዱስ ጳውሎስ ኖ አለ። አላነሳውም የሚል የጸጋ ድምፅ አለ። አሜን ነው። ጸጋው መልሶ ምን ይላል? አላነሳውም ይላል። እንካሴ ኃይሌ በድካም የሚያበረታል። እኔ በጣም ጸጋን በማን ታውቀዋለህ ብለህ ብትጠይቀኝ በማያምኑ ሰዎች። በነገራችን ላይ እዚህ አንድ አይነት ስለሆነን አይገባንም ብዙዎቻችን። የራስ ወርቅ ምን አይል የሚባለው አያደምቅ የሚባለው እንደዛ ነው። ውጭ ያሉት ጳውሎስን አንድ ጊዜ ያዩትና ስለ ጳውሎስ ሰምተዋል። ትልልቅ ነገር የሰሙት ሚድል ሼክ የሚያደርግ ሰው እንደሆነ ሰምተዋል። እና አንድ ቀን ያዙት። እስቲ እንየው ብሎ ነገስታቱ ተቀምጠው ሲሆን ደካማ ነው ደግሞ ፊዚካሊ ኮስማና ነው። ጸጉር የለውም ማለት ልክ እንደ ደም ግባትም የለውም ሰው። ንግግሩ ሲባል ከተማ ምሳል በማጸጋ በፊልጵስዩስ ከተማ አይደል ከሲላስ ጋር አብረው እየሄዱ እነዚህ የልዑል የእግዚአብሔር መንገድ የሚያሳዩዋችሁ የእግዚአብሔር ባሪያዎች ናቸው። መንፈስ ያለባት እኮ ጸጋ አይደለም ያለባት፣ የአጋንንት መንፈስ ነው ያለባት። ሰው ሁሉ ሲወጣ ሰዎቹ ምንም ናቸው። አይ ተሳስታ መሆን አለባት ምናምን ብለው ከዕለታት አንድ ቀን አያሌ ጊዜ እንዲስታረግ መንፈሱን ስላወቀችው በእግዚአብሔር ጸጋ በጌታ በኢየሱስ ስም ውስጡ ያለው መንፈስ ልቀቅና ውጣ ብሎ ሲያዘው ጮሆ አፈራግጧት ወጣ። ጌቶቻቸው የሴትዮዋ ጌቶች ትርፍ የምታስገኝላቸው ሴትዮዋ መንፈሱ ከሷ ላይ እንደሌለ ባወቁ ጊዜ የሚል ቃል አለ። ለወይን ይሰጧቸው ይላል። አልገባቸው። እግዚአብሔር በዛው መንገድ ስለነበረው እስር ቤት ምን እንደሰራ እናንተ ታውቃላችሁ። የእግዚአብሔር ጸጋ የህይወት ዘመን የእግዚአብሔር መልክ ማምጫ ነው። መልካችሁን በሜካፕ ለማሳመር እንዳትሞክሩ። ጸጋም ይባላል ትክክለኛው ውበት የሚያመጣ። ለዚህ መጽሐፍ ቅዱስ ሲናገር እንዲህ ብሎ ይናገራል። ዓይንሽ በትክክል የማያይ ከሆነ ነይ ወደ እኔ፣ ከኔ እኩልን ግዢ፣ ነይ እኩልሻለሁ። ህመም ካለብሽ ለዓይንሽ ይድናል። አጥርተሽ ድጋሚ ምን ታያለሽ? ምን ማለት ነው? ኤፌሶን ላይ ሲያብራራልን ሐዋርያው ቅዱስ ጳውሎስ ማንም ጸጋ ቢጎለው በልግስና ሊሰጥ ወደሚችለው ወደ እግዚአብሔር ዙፋን በእምነት ይቅረብ። ጠይቅ፣ ተተረፈረፈ ጸጋ አለ። አቃተኝ የምትለው ነገር አይኖርም። የእግዚአብሔር ጸጋ አለ። አሜን ነው።
እስቲ አንድ ሰው ጮህ የእግዚአብሔር ጸጋ በእኔ ላይ ይሰራል ይበል። አይወደውም ይሄን ቃል ሰይጣን። ዛሬ በቀና ቀጥለው ሳምንት በሌላ ክፍል በእግዚአብሔር ጸጋ እንቀጥላለን። ይህን አገልግሎት ለመደገፍ ከስር ባስቀምጥ ነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።